له. ما بعد فنواصل درسنا في هذا الكتاب وفي السيرة النبوية على صاحبها أفضل الصلاة وأتم التسليم. الفتح الأعظم فتح مكة لنا لنا نواصل إن شاء الله. توسنون أيتنا لا ندقمون قتل إن شاء الله. الجيش الإسلامي بذي طوى جيش الإسلامي ذو طوى مبال بوتا درس إلى ذو طوى مالك እንግዲህ መካ حرم مبال አለ حرሙ ሳይደረስ من الحل ነው ብለዋል ረሱሉ አለይሂ ሰላቱ ወሰለም ለሐጅም ለዑምራም ሲመጡ የሚያድሩበት ቦታ ነው ذو طوى አድረው አጣጥበው ነው መካ የሚገቡት ይላል ሐዲሱ እሱ ቦታ ደረሱ አሁን ለሐጅ አይደለም የመጡት ለፈትህ መካ ነው أما رسول الله صلى الله عليه وسلم እሳቸውን በሚመለከት فمضى حتى انتهى الى ذو طوى የሚባለው ቦታ እስከሚደርሱ ድረስ ጉዟቸውን ቀጥለዋል ይላል وكان يضع رأسه تواضعا لله سبحانه وتعالى ራሳቸውን እንዲህ ወደታች ያቀረቅሩ ነበር ለአላህ ለመተናነስ ብለው حين راى ما اكرمه الله به من الفتح الله سبحانه وتعالى بفتح ስላከበራቸውና ስላላቃቸው ለአላህ ተዋዱዕ ብለው ደረታቸውን ነፍተው አልነበረም የገቡት ረሱሉ አለይሂ ሰላቱ ወሰለም دخل مكة مطاطئا رأسه حتى إن شعر لحيته لا يكاد يمس واسطة الرحل የኮርቻውን መካከለኛውን ክፍል እሱን ሊነካ ይደርሳል እንደዚህ ከማቀርቀራቸው የተነሳ እንደዛ አድርገው ነው የገቡት ረሱሉ አለይሂ ሰላቱ ወሰለም ይላል وهناك وزع جيشه ذو طوى የሚባል ቦታ ሲደርሱ እንግዲህ ለሐጅ ሲመጡ እዛ አድረው ጣት ነው ወደ መካ የሚገቡት ብለናል አሁን ደግሞ የመጡት ለሐጅ አይደለም የፈትህ መካ ነው ሐጀተል ወዳዕም ይመጣልና እዛ ذو طوى የሚባለው ቦታ ላይ ሰራዊታቸውን ተውዚዕ ማለት ከፋፈሉት ማከፋፈል ማለት ነው وكان خالد بن الوليد على المجنبة اليمنى ቀኝ ክንፍ ወይ በቀኝ በኩል ከሚገቡት ሰዎች خالد بن الوليد ነበሩ ይላል وفيها أسلم في جيش خالد بن الوليد أسلم አሉ أبو برزة الأسلمي سوي وسليم وغفار ومزينة وجهينة وقبائل من قبائل العرب ليلوچም አሉ እንግዲህ እና أسلم እና سليم من قبيلة سلميين وغفار ناس أبو ذر يسوسوي ومزينة عبد الله بن مغفل المزني وجهينة عقبة بن عامر الجهني ሌሎችም ቀባኢሎችን ወስነው ለኻሊድ ኢብኑ الوليد رضي الله عنه ሰጡና አንተ ነህ መሪያቸው على المجنبة اليمنى በቀኝ በኩል ትገባለህ ተባሉሳቸው فأمره أن يدخل مكة من أسفلها كدن ይባላል በቀስረን ብለናል من أسفل مكة ነው መግባት ያለብህ አንተ ብለው እነዚህን አሁን የተጠቀሱ ጀይሾች ሰጥተው ትእዛዛቸውን አስተላለፉ ወደ ኻሊድ وقال رسول عليه الصلاة والسلام لخالد من قالوا إن عرض لكم أحد من قريش فاحسدوهم حسدا አትገቡም ብሎ የሚያምስ ካጋጠማችሁ ከቁረይሾች እጨዷቸው ነው የሚሉት ሐስድ ማለት ማጨድ አይደለም ማጨድ የሚያውቅ ካለ እዚህ ታጨዳል ጤፍ የሚታጨዳል ሳር የሚታጨዳል የሚታጨድ ነገር ብሏል ይሄ ተሽቢህ ግደሏቸው ነው فاحسدوهم حسدا ማለት እንከላከላለን ካሉ ተፈቅዶልኛል ግደሏቸው ነው حتى توافوني على الصفا ምንገናኘው ሶፋ የሚባል ተራራ ለዛው በይቱላህ አካባቢ እሱ ላይ እንገናኛለን አሉ وكان الزبير بن العوام على المجنبة اليمنى اليسرى يعني على المجنبة اليمنى ብለናል خالد الزبير بن العوام من فرسان الصحابة ናቸው እሳቸውም የረሱሉ አለይሂ ሰላቱ ወሰለም ሐዋሪዬ ነው ብለዋል ልዩ ምስጥረኛ ሰሃቢ ናቸው እንደገና ያክስታቸውም ልጅ ናቸው ብለናል ሶፊያ ቢንቱ አብዱል ሙጠሊብ የዙበይር ኢብኑ አልዓዋም እናት ናቸው ብለናል አክተር ሚመር እሳቸውን ደግሞ በግራ በኩል ላሉት መሪ የተደረጉት እሳቸው ናቸው ይላል وكان معه
راية رسول الله صلى الله عليه وسلم يا رسول عليه الصلاة والسلام راية الزبير بن العوام قال نبرت جلال فأمره أن يدخل مكة من أعلاها يعني من أسفلها من كدن اندقابوت الزوال خالد يهنيا ودقمو من أعلاها أعلى مالت كلاي كداء مبال بالمد كسو حسان بالبت بوتانو من قبو بلوالي بالالي حسان بن ثابت رضي الله عنه شاعر رسول الله صلى الله عليه وسلم عدمنا خيلنا إن لم تروها تثير النقع موعدها كداء حديبية علي بذو يالو تشعر الله كذا مكاكل يهنن بلو نبر ينيا فرسوች እና ግመሎች ከከዳ ሲገቡ በከዳ ሲገቡ ወደ መካ አቦራ ሲያቦሉ ሲያተኑ ካላያቸዋቸው ፈረስ አይኑረን ግመሎች አይኑሩን ነው የሚለው ቤቱ ስለዚህ ረሱሉ አለይሂ ሰላቱ ሰላም በየት እንግባ ተብለው ሲጠየቁ ادخلوها من حيث قال حسان تصير النقع موعدها كداء ابو سفيان من ብሎ ነበር ይባላል ከዳ በሚባል እንግዲህ ትልቅ ከፍ ያለ ቦታ ስለሆነ ግመሎች ፈረሶች በዛ ይገቡም ነበር እሱ እንደ ሙስተሂል ቆጥሮት እኔ በመሐመድ ማምነው ፈረሶቹ የመሐመድ ወይ ግመሎቹ በከዳ ተራራ ሲገቡ ነው ብሎ ለአባስ ተናግሮ ነበር አቡ ሱፊያን ኢብኑ ሐርብ አቆል ቀውሉከ الذي قلت በዛ ሲገቡ እነ ዙበይር ኢብኑ አልዓዋም አሁን እንዳልነው አባስ አረሱም አቡ ሱፊያንም አረሳም እናንተ አሳልፈናል የሱን ቂሳው አሁን ሲሉት ትክክል ነው የሙሐመድ ሰለላሁ ዐለይሂ ወሰለም ሪሳላ ትክክል ነው በዛ እኛ ገብተን አናውቅም ነበር ብሎ ዛደ ኢማን ሰልሟል ብለናል እዛ መሩ ظهران ይያሉ ነው የሰለመው ብለናል አሁንም ይሄን ሲያይ እዝዳደ ኢማን طيب ስለዚህ الزبير بن العوام من اعلاها من كدا እንዲገቡ ታዘዙ وان يغرز رايته بالحجون يا رسول عليه الصلاه والسلام رايا زبير ጋር ናት ብለናል ከገባህ በኋላ ሐጁን የሚባል አካባቢ እዛ ላይ ሰንደቅ ዓላማዬን እዛ ላይ ተከልልኝ ብለው አዘውታል ولا يبرح حتى ياتي እኔ እስከምመጣ ድረስ ካለህበት ቦታ እንዳትንቀሳቀስ ሐጁን ጠብቀኝ ብለውታል ሐጁን ማለት እንግዲህ ሐጀተል ወዳም ላይ ይመጣልናል قريب مقبرة أهل مكة የመካ ሰዎች መቃብራቸው አካባቢ ሐጁን ይባላል እዛ አካባቢ ነው ያረፉት ሐጀተል ወዳ ማሁንም فتح مكة ላይ እዛ አካባቢ ሰንደቅ ዓላማው እንዲተከል አዘዙ ዙበይር وكان أبو عبيدة على الرجالة والحسر وهم الذين لا سلاح معه ይሄ ደግሞ أبو عبيدة أمين هذه الأمة بين هذه وهذه يتوالد أحد المبشرين بالجنة እሳቸው ደግሞ እግረኞች የሚጋልቡት የሌላቸው ሱሐቦች حسر يحاسر جمع ነው መሳሪያ የሌላቸው እነሱ ደግሞ በአቡ ዑበይዳ ሐላፊነት وهم الذين لا سلاح معه حسر የሚባሉት መሳሪያ የሌላቸው فأمره أن يأخذ بطن الوادي حتى ينصب لمكة بين يدي رسول الله صلى الله عليه وسلم إن شلقون يازنا ወንዙን መሳሪያ የሌላቸውን እግረኞች ይዘ በመካ በኔ ፊት ለፊት ግባ ብለው አዛዋቸው ለሶስት ከፋፍለው ነው የገቡት ነው የሚለው ወዛጀይ ሸው ማለት አሁን ባልነው መሰረት ለሶስት ከፋፈሏቸው الجيش الإسلامي يدخل مكة ከዛ በተባሉበት መሰረት ሊገቡ ነው ሁላቸው وتحركت كل كتيبة من الجيش الإسلامي على الطريق التي كلفت الدخول منها ሁላቸውም ከቲባ ማለት እንግዲህ ክፍሎች ጦር ክፍሎች እነሱ በታዘዙበት መንገድ ረሱሉ አለይሂ ሰላቱ ወሰለም እንዲገቡ ባዘዟቸው መንገዶች ገቡ خالد من كدن الزبير من كدا كذلك ابو عبيده عامر بن الجراح من بطن الوادي ሁላቸውም የታዘዙበትን መንገድ ተከተሉና ተንቀሳቀሱ ይላል فاما خالد واصحابه فلم يلقهم احد من المشركين الا اناموا ትዛዝ ተሰጥቷቸዋል ካገኛችሁ اعتراض የሚያረግ ካገኛችሁ እጨዱት ስለተባሉ አሁን ደግሞ የሚለው ከኩፋሮች ምንም አላገኙም ያስተኛቸው ቢሆን እንጂ ሰውየው ሲሞት ይተኛል ያለው ይወርቃል አይደል ሰውየው ሲሞት ፊታቸው ያገኙትን አትገቡም ብሎ ሙዓረዳ የሚያደርገውን ይረቂቱ ይነውሙ ማለት ይገሉታል ማለት ነው ብዙ አልተገደለም እንግዲህ መካ ላይ ከሙስሊሞች እንደሚመጣልን ሁለት ብቻ
ከኩፋሮችም ወደ 12 ብቻ ናቸው የተገደሉት ነው የሚባለው ومع ذلك فتحات عنوة ከመካ ሱልሃን ነው የተከፈተች የሚሉ ቢኖር እንኳን አዲላዎች ሲሰባሰቡና ሲከማቹ በጉልበትና በጦርነት እንደተከፈተች ነው አርጃህ የሚያረጉት ዑለሞቻችን طيب وقتل من اصحابه من المسلمين كخالد بن الوليد ባልደረቦች አብረው ካሉት ከሙስሊሞች ተገደሉ ይላል ኩርዝ ብኑ ጃቢር አልፊህሪ እንሰው ያሳልፈናል في الغزوات አንድ ጊዜ መዲና አካባቢ መጥቶ ሳይሰል የሆነ የመዲናን ሰርህ ይዞ ሄዶ ረሱሉ አለይሂ ሰላቱ ሰላም ተከትለው ወጥተዋል ምን في احدى الغزوات አሁን ግን ሰልሞ استشهد في فتح مكه እዛ ጊዜ እንግዲህ በኩፍሩ መጥቶ ነው የሙስሊሞቹን غنم ወይም ኢብሎች ነርቶ ነበር አሁን ሰልሞ ከዛ በኋላ فتح مكه ላይ ነው የተገደለው የሰውዬ ይላል ኩርዝ ብኑ ጃቢር አልፊህሪ وخنيس بن خالد بن ربيعه እነዚህ ሁለቱ ከኻሊድ ኢብኑ الوليد ባልደረቦች ተገለዋል ይላል ካና قد شذ عن الجيش እንግዲህ ከሰው ያሸባብ ብቸኛ መሆን አያስፈልግም የዱላህ ማል ጀማዓ ነው አብረው ጦር ሰራዊቱ ጋር መሄድ ተጠበቅባቸው ብቻቸውን فسلك طريقا غير طريقه فقتل جميعا جيش خالد بن الوليد جيش የሚሄድበትን መንገድ ትተው በሌላ መንገድ ሹዙዝ አድርገው ስለሄዱ ጥላት አግኝቷቸው ሁለቱንም ኩርዝ ብኑ ጃቢር አልፊህሪንም ሁነይስ ብኑ ኻሊድ ብን ረቢዓንም ኩፋር ቁረይሽ ወይ አውባሽ ቁረይሽ ትናንት ያሳለፍናቸው ገደሏቸው ይላል واما سفهاء قريش فلقيهم خالد واصحابه ትናንት ተሰባስበው የነበሩት سفهاء قريش واخفاؤها ወደፊት ለፊት አስቀድመዋቸው ቁረይሾች ከገለቡም የኛ ነው ገለባው ከተቸነፉም ለሙሐመድ የሚለንን ይሰጣል እንሰጣለን ብለው ከብሸል ፊዳ አስቀድመዋቸው ነበር እነሱ خالد بن الوليد እና የخالد بن الوليد ባልደረቦች አገኟቸው ይላል بالخندمة የቦታ ስም ነው فناوشوهم شيئا من قتال ትንሽ ቂታል ጀመሩ አካሃዱ فاصابوا من المشركين 12 رجلا 12 ሰዎች ተገደሉ من اوباش قريش ይላል من كفار قريش فنهزم المشركون ከዛ በኋላ ሌሎቹ ተንበረከኩ ተቸነፉ ይላል وانهزم حماس بن قيس من بني بكر ትናንት አሳልፈናል إن يقبلوا اليوم فما لعلة هذا سلاح كامل وعلة وذو غرارين سريع السلة يالا سأخدمك واحدا منهم سلي نبروا لمسك من دنو تر مساريا متازقاجو سيبال إما محمدين مقادلبت ነው እነሱን የሚችላቸው የለም ብትለው ምን ብሏል መልስ ሰራተኛ ከነሱ አመጣልሻለሁ ሲል ነበር እሱ ሰውዬ እዚህ ከንደማ ላይ ከተሳተፉት ሰውዬ ነበር ይላል እሱም አብሮ ተቸነፈና الذي كان يعد السلاح لقتال المسلمين ያሰንትናንት እንዳሳለፍነው ሙስሊሞችን ለመጋደል ጦር መሳሪያ ሲያዘጋጅ የነበረው እሱም ተቸነፈ ይላል حتى دخل بيته ሩጦ እንግዲህ ቤቱ ሊገባ فقال لامرأته اغلقي علي بابي እንግዲህ من اغلق بابه فهو امن ብለዋል ረሱላህ ሰለላሁ ዐለይሂ ወሰለም من دخل دار ابي سفيان فهو امن ومن اغلق عليه بابه فهو امن እችን ሰምቷል ከአቡ ሱፊያን ومن دخل المسجد فهو امن አሁን እሱ መስጊድ ለማሄድ ጊዜ የለውም አቡ ሱፊያን ቤት የአቡ ሱፊያን ዳር ስንት ሰው ይዛል ያሸባል ወማቱ قاتلك الله او ምንድነው አሉና وما تغني عنا دارك ብለውታል ለስንት ሰው ትሆናለች አቡ ሱፊያን እንዳላል ብዙ ናቸው እነሱ የሰለሙት እንኳን ብቻ ወደ 2000 ሆነዋል ብለናል ምን ሙስሊመት الفتح 2000 ወደ ሁነይን ሲሄዱ 10000 ሆነው መጥተው ወደ ሁነይን ሲሄዱ 2000 ጨምረው ነው የሄዱት ስለዚህ 2000 ሰው ብዙ ቦታ ያስፈልገዋል ስለዚህ ያለው አማራጭ ቤቱ ስለሆነ ቤቱ ገባና በር እንድግልኛል የመሰራተኛው የምኑ ጉዳይ አለቀ የለም فقالت ሴትየዋ ሴት ደግሞ እንግዲህ አይረሱም واينما كنت تقول يا ምትለው የመሐመድን ባልደረቦች ጋደልና ሰራተኛ አምጥቻ ሳርፍሻለሁ ብለኛል ነበር የታለ ያልከው አለች ቃል ገብተህልኛል ነበር ነው فقال እንግዲህ ሻዕር ነው ሰውየው انك لو شهدت يوم الخندمه ይላታ በሽዕር ነው የሚመልስላት እዛ ኸንደማ ጦርነት ላይ ተሳትፈሽ በነበር ይላታ
إذ فر صفوان وفر عكرمة مريوቻቸውን ጠርቶ ሶፍዋን ኢብኑ ኡመያና عكرمة ኢብኑ አቢ ጀህል መሪዎቻችን ሲሸሹ ነው የሚለው ፊራር ማለት መሸሽ ማለት ነው واستقبلتنا بالسيوف المسلمة ሙስሊሞቹ ጀማዓዎች ደግሞ ሰይፍ ይዘው ፊትለፊታችን ሲመጡ ነው የሚለው يقطعنا كل ساعد وجمجمة እነዛ ሙስሊሞች ሳዒድ ማለት ክንድ ማለት ነው ይሄ ሳዒድ ይባላል ከዚህ እስከዚህ ዚራም ይባላል ሳዒድም ይባላል ይሄ ከዚህ እስከዚህ አዱድ ይባላል ጦንቻ ምንለው አዱድ ባረበኛ ይሄ ሳዒድ ይባላል ይሄን የሚቆርጡ ማለት ነው ጁምጁማ ማለት ደግሞ ራስ እጅም ይቆርጣሉ ሰይፍ የሚያዘው በእጅ ስለሆነ እጅ ይቆርጣሉ ኃይለኞች ሰዎች ናቸው ለመግደል የፈለጉትን ደግሞ ጭንቅላቱን አንገቱን ብለው ጭንቅላቱን ይቆርጡታል ይላል ضربا فلا يسمع الا غمغمه እነሱ በመምታት ነው የሚቆርጡት የሚሰማ ነገር የለም غمغمه ካልሆነ በስተቀር ይላል ነው من الصوت لهم نهيت خلفنا وهمهمه ከኛ በኋላ ደግሞ እነሱ እኛ እየሸሸን ማለት ነው ያለው በፊት استقبال አረጉ ፊትለፊት ተገናኙ እንግዲህ ጀርባ ሰጥተው ሲሸሹ ሙስሊሞች ከኋላ ያባረሩኛል ድምጽ አላቸው ለነሱ ተክቢር ያደርጋሉ ሱሐቦች ያሸባብ አዳ ሲገናኙ ተክቢር ይደረጋል አላሁ አክበር ከቧም የበለጠ ይፈራል ካፊር ያሸባብ ተክቢር አይወዱ አሁንም እዚህ ጂሃድ ማለት አይችሉም ጂሃድ ካለ ሙስሊም አይቻልም ይላሉ የኛ ሀገርም ጂሃድ ጁሃር ይላሉ ጁሃር ማለት ጂሃድ ማለት ነው በእነሱ አባባል ስለዚህ ወደ እስልምናችን ተመልሰን ጁሃር ብንል እነሱ እንዳሉት ወላሂ አይችሉም አሁን ማዕባፊ ሙስሊሞች ድክመታቸው ጋር ዲናቸውን አለማወቃቸው ጋር ሙስሊም ነው የሚጀግነው ከካፊር ያለው ይሄ የተጀረበ ነው በየትኛውም በኩል ግን ሹሩጥ ስላላማላ ነስር አናገኝም ነስር ምንና አገኘው ሸርጥ ሲማላ ሁሉም ነገር ሶላት ኢባዳ ለምሳሌ ሶላት ሹሩጥ አለው ሹሩጡ ካልተማላ የለም ሶላት የለም ጂሃድም እንደዛው ነው ኢባዳ ነው ሹሩጡ መሟላት ያስፈልገዋል ስለዚህ لم تنطقي في اللوم ادنى كلمه አሁን ያልኩሽን ተሳትፈሽና አይተሽ በነበረ ያ ያልከው የት ነው ብለሽ መጠየቅ አትችይም ነበር እኔን አትወቅሽኝም ለውም ማለት ወቀሳ ነው ስላላየሽ አላየሽም የፈለግሽውን በያውን ቤቴን ዝግልኝ አለ ቤቱ ገባ واقبل خالد يجوس مكه حتى وافى رسول الله صلى الله عليه وسلم على الصفا እሳቸው እንግዲህ ያው ጥላትን ማንበርከከዋል باذن الله ከዛ በኋላ መካ ላይ ዟዟሩና እዛ የተቀጣጠሩት ሶፋ ላይ ነው ሶፋ ላይ ረሱሉን አለይሂ ሰላቱ ወሰለም አገኙ ይላል واما الزبير فتقدم حتى نصب رايه رسول الله صلى الله عليه وسلم بالحجون عند مسجد الفتح ذا ቦታ አለ ሐጁን ላይ ሄዶ ዛ ተከለላቸው رايه رسول الله صلى الله عليه وسلم وضرب له هناك قبة ዛ ሐጁን የሚባል ቦታ ድንኳን አበጁላቸው ለረሱሉ አለይሂ ሰላቱ ወሰለም فلم يبرح حتى جاءه رسول الله صلى الله عليه وسلم እንዳትንቀሳቀስ ተብለዋል ሰንደቅ ዓላማውንም ተክለው ወጎኑ ድንኳን ተክለው ለረሱሉ አለይሂ ሰላቱ ወሰለም ጠበቁ الرسول صلى الله عليه وسلم رسول መጡ ዛው ሐጁን ከዛ በኋላ ወደ ቤቱላህ ሊሄዱ الرسول صلى الله عليه وسلم يدخل مكة المسجد الحرام ويطهره من الأصنام ገባሉ እስካሁን እንግዲህ የበላይነት ለኩፍሮች ስለነበር ለአህሊ الكفر ስለነበር ያ ሸባብ 360 ጣውት ያለ አመል ሁደይቢያ 7ኛው አመት ላይ ዑምራ አድርገው የሄዱት ረሱሉ አለይሂ ሰላቱ ወሰለም ጣውቶች ይያሉ 13 አመት ሲኖሩ መካ ሙስተضعፎች ስለነበሩ የሚሰግዱትም ጧፍ የሚያደርጉትም ምን ይያለ ነው ጣውቱ ይያለ ለምን ሙስተضعፎች ስለነበሩ አሁን ግን አላህ Subhanahu Wa Ta'ala የበላይ ያረጋቸው አሁን لحظه መቆየት አይችልም ጣውት ምክንያቱም ዲን ለማን ስለሆነ ለሙስሊሞች ነው የሚቀየር ነገር ይቀየራል እና ያለ እንግዲህ ፈትሁ መካ ላይ ብዙ ፍቅህ አለበት ከዛ መካከል እንግዲህ ጣውቶችን ማፍረስ ነው ثم نهض رسول الله صلى الله عليه وسلم رسول تنس زحاجن قالوበት ቦታ والمهاجرون والانصار بين يديه وخلفه وحوله رسول عليه الصلاه والسلام ወደ ቤቱላህ ሲሄዱ ሙሃጅርና አንሷር ሷሃቦች በፊት ለፊታቸውም አሉ በኋላቸውም የሚሄዱ በአካባቢያቸውም አሉ حتى دخل المسجد
مسجد الحرام እስከሚገቡ فأقبل إلى الحجر الأسود فاستلم ቀጥታ ወደ حجر الأسود ሄዱና እሱን እንትን አሉት ማለት ነው ሐጁን ነበራቸው በዛ በከዘራቸው ነኩ ثم طاف بالبيت وفي يده قوس ሲጧወፉ እጃቸው ላይ የሆነ ቀውስ ነበር ይላል وحول البيت 360 صنما እንግዲህ በይቱላህ ዙሪያ ግማሹም ውስጡ ነው የሚባላል 360 በአመቱ ቀን ነው ያላቸው አለያቸው ብለናልኛ ያመት ቀን 360 ይሆናል ያሰባብ ሲቆጠር 30 في 12 30 በ12 ሲባዛ ስንት ነው የሚሆነው ይሄን ቁጥር ይመጣል فجعل يطعنها بالقوس እንግዲህ ቀውስ ነገር ይዘዋል ብለናል እጃቸው ላይ እንደዛ ይወጓቸዋል እነዛን ሂስይ ከሆነ يضم العين ይላሉ عين الكلم يطعن عنه حلقي يطعنون ይቻላል ግን يطعنون ነው في አሁን በዛሂር የምትወጋው ነገር ከሆነ يطعنون ነው ለማዕናዊ ከሆነ يطعنوا ይባላል ይላሉ ይወጉት ጀመር ويقول جاء الحق وزهق الباطل ان الباطل كان زهوقا እያሉ አያውን እየቀሩ ይወጓቸው قل جاء الحق وما يبدئ الباطل وما يعيد የሚለውንም አንቀጽ እየቀሩ ይወጓቸው ጀመር والأصنام تتساقط على وجوهها እነዛ ጣውቶች በፊቶቻቸው ይደፋሉ መሬት ላይ ሲወጓቸው ረሱሉ አለይሂ ሰላቱ ወሰለም ነው የሚል ስለዚህ በእጃቸው الرأى منكم منكرا فليغيره بيده ይላሉ ረሱሉ አለይሂ ሰላቱ ወሰለም الحديث الذي رواه الإمام مسلم عن أبي سعيد الخدري ስለዚህ እሳቸው አሁን ወልይ الامر ናቸው ከእሳቸው በላይ የለም በእጃቸው ቀየሩ ይሄ እንግዲህ ሊውላት الامور ነው ብለናል ያን ያልቻለ ደግሞ በቀልብ በእጁ በመላሱ ኢንካር ያደርጋል በመላሱ ያልቻለ በቀልብ وذلك ضعف الايمان አሁን በእጃቸው ቀየሩ እሳቸው وكان طوافه على راحلته يطوفوا በዛው በግመላቸው ላይ ያሉ ነበር ይላል ይሄ طواف ዝም ብሎ طواف ነፍል طواف ነው ዑምራ አይደለም ሳይحرሙ ነው የገቡት የመጡት ለጦርነት ስለሆነ لباس الاحرام አለበሱም ረሱሉ አለይሂ ሰላቱ ወሰለም وكذلك الصحابه ስለዚህ ለሐጅና ለዑምራ ካልሆነ የምትሄደው ወደ መካ በገባህ ቁጥር ኢህራም ግዴታ አይሆንብህም ይላሉ ሌሎቹ ደግሞ ይሆናል የሚሉም አሉ الراجح انه لا يلزمه الاحرام الا اذا اراد العمره او الحج ولم يكن محرما يومئذ فتح مكة ሲገቡ محرم አልነበሩም ረሱሉ አለይሂ ሰላቱ ወሰለም فاقتصر على الطواف طواف ብቻ ነው ያደረጉት ሌላ ያደረጉት ነገር የለም فلما اكمله طواف ሲጨርሱ دعا عثمان بن طلحة ابن ابي طلحة الحجبي የመካ የካዕባን مفتاح የሚይዝ ሰውዬ ነው ይሄ እሱን ጠሩትና فاخذ منه مفتاح الكعبة የካዕባን مفتاح መክፈቻ ቁልፍ ተቀበሉት ይላል فامر بها ففتحت እንዲከፈት አዘዙና ካዕባ ተከፈተች فدخلها رسول عليه الصلاه والسلام ካዕባ ገቡ فتح መካ ላይ ነው የገቡት ብለናል فرأى فيها الصور زاوست صورتنا አዩ ቀርጻ ቀርጾች ورأى فيها سورة إبراهيم وإسماعيل عليهما السلام يستقسمان بالأزلام እንግዲህ አዝላም አላቸው እነሱ እጣቸውን የሚያዩበት እስማኤልንና ኢብራሂምን ቀርጸው استزلام ያረጉ استقسام ያረጉ بالأزلام አዩ ረሱሉ عليه الصلاة والسلام ይላል فقال قاتلهم الله كفار ወጭን ሲራገሙ አላህ ይግደላቸው አሉ والله ما استقسم بها قط ኢብራሂምና እስማኤል በዚህ በአዝላም استقسام እጣ እድላቸውን አይተው ያውቁም በዚህ አማካይነት ብለው دعا عليه ورأى في الكعبة حمامة من عيدان እዛው ካዕባ ውስጥ ደግሞ ከእንጨት የተሰራች ሐማም አዩ ሐማም ማለት ርግብ አስመስለው እንጨቱን ሰርተውት ማለት ነው ተንጨት ከርሰዋል يعود جمع ነው عيدان ማለት فكسرها بيده በእጃቸው ሰባበሯት ቀርጽ ስለሆነ ያለው ሱወር ذات روح ስለሆነ በእጃቸው ሰበሯትና وامر بالصور فمحيت እንግዲህ ነቅሽ የተደረገ ደግሞ ሱወር ካለ እሱ እንዲታበስ አዘዙ ታበሱ ስለዚህ ረሱሉ አለይሂ ሰላቱ ወሰለም መጀመሪያ የሰሩት ይሄንን ነው ጣውትን አፈረሱ ከዛ በኋላ ማወጁ ረሱሉ አለይሂ ሰላቱ ወሰለም ያመነ ሰው አላህን የሚፈራ ሰው ቤቱ ታውት ወይም ጣውት እንዳይተው ብለው አውጀዋል ከዛ በኋላ ሁሉም እንግዲህ ጣውት ይሄ 360 አልበቃቸው ብሎ በየቤታቸው ነበራቸው የሚያመልኩት ያሸላ
ስለዚህ በእስላም ሂንድ ቢንት ዑትባ ሷቂሷ ላይ ይመጣልናል ዛ ሙባይዓ ካረጉ በኋላ ወንዶቹም ሴቶቹ ሙባይዓ አርገዋቸው ከሰለመይ በኋላ ቤቷ ሄዳ ምን ጀመረች ያሸባብ ጣውቷን መስበር ጀመረ እየሰበረችው ኩና ሚንከ ፊ ጉሩር ሴቷ ያሸባብ እኛ ተታለን ተሸንግለን ነበር ምትጠቅም ምጎዳ መስሎን ያመለከን ነበር ያለ ፈላለፈችው ጣውቷ ሰልማ ወዳውኑ ማለት ነው ወደ ቤቷ ከተመለሰች በኋላ ስለዚህ ጣውት እንደዛ ነው የሚደረግ الرسول صلى الله عليه وسلم يصلي في الكعبة ثم يخطب أمام قريش እንደገቡ እንግዲህ ሰግደዋል አልሰገዱም ሁለት ሪዋያዎች ይወራሉ الصحيح أنه صلى سجدوال የቢላል ሪዋያ ነው رضي الله عنه ثم أغلق عليه الباب ከዛ በኋላ ካዕባ ከገቡ በኋላ በር ዘጉ ረሱሉ አለይሂ ሰላቱ ወሰለም ምክንያቱም በር ባይዘጋ ችግር ነው አሸባ ረሱሉ ገብተዋል ካዕባ ከተባለ ሁሉም ሰው ልግባ ሊል ስለሚችል ንትርክ ይፈጠር ብለው ፈርተው በሩን እንዲዘጉ ታዘዘ ተዘጉ ውስጥ የገቡት እንግዲህ ረሱሉ አለይሂ ሰላቱ ወሰለም معه بلال وأسامة بن زيد وصاحب المفتاح هذا عثمان بن طلحة بن أبي طلحة أبو قبطال البال وعلى أسامة وبلال نزل ليس فاستاتهم بالتذكر عثمان مع الليلة فاستقبل الجدار الذي يقابل الباب سيقابوا بر في اللفت يالون قرقدا سنودفت عرقنا حتى إذا كان بينه وبينه 3 أذرع قرقدانا رسول مكاكل عليه الصلاة والسلام سوسكند سكر وقف قم إذا مثالي بزا برو يكعبا شرقي ነው ይባላል ምስራቅ በኩል ነው ያለው ያየሰው ካለ እንግዲህ ያስተካክላል በምስራቅ በኩል ስላለ በሩ የካዕባ ማለት ነው ገቡና ቀጥታ ስትገባ እንግዲህ ምስራቅ ይሄ ነው ከተባለ ወፊት ለፊት የምታገኘው ምኑን ግድግዳ ነው ምዕራባዊውን ግድግዳ ወደዛ ወደ ምዕራባዊው ግድግዳ 3 ክንድ ሲቀራቸው ቆሙ ረሱሉ አለይሂ ሰላቱ ወሰለም ካዕባ እንግዲህ ሁሉም ቂብላ ናት ለዚህ ወደዚህም ቢሰግዱ ቂብላው አንድ ነው ካዕባን እንደዚህ እንደ ትሪ ከበው ነው የሚሰግዱት መካ ያሉ ሰዎች አሰው ቂብላዋ ካዕባ ስለሆነ እሳቸውም እንደገቡ ወደፊት ለፊት ያለውን ግድግዳ 3 ክንድ ሲቀራቸው ቆሙ ይላል وجعل عمودين عن يساره በግራ በኩል ሁለት መሰሶ ተው ይላል وعمودا عن يمينه አንድ መሰሶ ደግሞ ወደ ቀኝ በኩል ተው ይላል وثلاثه اعمده وراءه 3 መሰሶች ወደ ኋላቸው ተው ይላል እንግዲህ ካዕባን ሲሰሩ ቁረይሾች ካሁን በፊትም ማሳልፈናል 6 መሰሶ ሰርተውላት ነበር ረሱሉ አለይሂ ሰላቱ ሰላም ነብይ ሊሆኑ 5 አመት ሲቀራቸው የ35 ልጅ ሆነው ካዕባ ተሰርቷል ብለን የዛ ጊዜ ሲሰሩ 2 ሶፍ አድርገው 6 መሰሶ አድርገውላት ነበር ለካዕባ ሶፉ ስንት ነው 2 ሶፍ አንዳንዱ በእያንዳንዱ አንዱ ሶፍ ስንት መሰሶ አለበት 3 ስለዚህ አንዱን ሶፍ 3ቱን መሰሶ ወደ ኋላ ተውና ወደፊት ያለውን ደግሞ ሶፍ 3ቱን መሰሶ አሁን ባለው መሰረት እንግዲህ ይሄን አረጅሐው ይሆናል ሰውየው በግራ በኩል 2 መሰሶ ታው በቀኝ በኩል አንድ መሰሶ ተው ይሄንን አክስ የሚያረጉም ሩዋቶች አሉ وكان البيت يومئذ على 6 أعمدة በዛ ሰዓት በይቱላህ በ6 መሰሶ ነበር የተሰራው ይላል ስለዚህ 6 መሰሶ ሆኑልን 3ቱን ወደ ኋላ 2ቱን ወደ ግራ አንዱን ወደ ቀኝ ፊት ለፊት ግድግዳ አድርገው ሰገዱ ይላል ثم صلى هناك እዛው ተባለው ቦታ ሰገዱ 2 ረካ ثم دار في البيت طاف ማለት ነው ውስጡን ካዕባ ዙሪያውን ዞሩ وكبر في نواحيه በያቅጣጫው ተክቢርም ብለዋል ሌሎችም አዝካሮችን አሉና ووحد الله لا اله الا الله وحده لا شريك له የሚለውን አሉ ثم فتح الباب ከዛ በኋላ በሩ እንዲከፈት አዘዙ ተከፈተ وقريش قد ملأت المسجد صفوفا ينتظرون ماذا يصنع رسول عليه الصلاه والسلام ሲወጡ ምንድን ያረጉ ይሆን ይያሉ እየተጠባበቁ ሰልፍ ሰርተው መስጊዱን المسجد الحرام ሞልተውት እየጠበቁ ነው ይላል فاخذ بعضادتي الباب وهم تحته እንግዲህ በሩ ከፍ ያለ ነው ብለናል
ለምን ከፍ እንዳረጉት አሳልፈናል ካሁን በፊት መልሱን ለአኢሻ ረሱል አለይሂ ሰላቱ ሰላም ተናግረዋል ሳቸው ላይ ናቸው መቃውን የበሩን መቃዎች ያዙና ሰዎች ከታይ ናቸው እዛ ላይ ረሱል አለይሂ ሰላቱ ሰላም የበሩን ዒባደተ ይዘው فقال እንዳሉ لا اله الا الله وحده لا شريك له الله سبحانه وتعالى بس ከሱጭ በትክክል በሐቅ የሚመለክ ጌታ የሌለ የሆነ ጌታ ነው በትክክል ማምለክ አምልኮት የሚገባው ለአላህ ብቻ ነው አሉና ምንም አጋሪ የለውም አሉ صدق وعده ቃል ኪዳኑን እውነት አድርጓል አሉ ونصر عبده ባሪያውን አግዟል يريد بذلك نفسه وهزم الاحزاب وحده እኛ ድል በእኛ በቁዋችን አላሉም ረሱል አለይሂ ሰላቱ ወሰለም احزاب الكفر ድሮም አሁንም ብቻውን ነው ያንበረከከውና ያቸነፈው አላህ ይላል على كل مأثرة أو مال أو دم فهو تحت قدمي هاتين كهم بفيت يالو مشكلة وجنا نبرت مكمات ويدقمو نفس ماتفات كأجري سرنو كهم بحالا يجاهلية سرا يلم مالك ألتنا وملو إلا سدانة البيت وسقاية الحاج بيت الله من كباكبنا حجاج وجن ما تطات ما بلات سكر النسو أونم አጥድቃቸዋለሁ ነው የሚል አላ وقتيل الخطأ شبه العمد الصوت والعصا ففيه الدية مغلظة እንግዲህ يا شباب قتل ሲባል ለሶስት ይከፈላል በሸርዓችን كتاب الجنايات የሚባል አለ اللؤلؤ والمرجان ይመጣልን ይሆናል ስለዚህ عمد አለ عمد ማለት ሰውየው በሰይፍ ሰውየውን ይገለዋል ምንም ነገር ሹብሃ ሳይኖረው ይሄ ምንድነው قتل العمد ይባላል وفيه القصاص ይገደላል عمدን የገደለ ሰው ያው መግደሉን ካመነ ወይ ለመግደሉ شهود ከሰበተ ይገደላል الا ان يعفو اولياء المقتول የተገዳይ ወገኖች እኛ ቂሳስ አንፈልግም ዲያ ይስጠን ካሉ አፉ ማለት ይችላል ዲያ ተቀበለው ቂሳስ መታው ይችላሉ ለአንተ ለሰፍከና ካቴው መታው ይችላሉ ሌላው خطأ ነው በخطأ ገደለው ሰውየውን እሱ ላይ ቂሳስ የለም ዲያ ነው ያለው شبه العمد ላይ ይخالፋሉ ፉቃሃዎቻችን ይሄ ሐዲስ ግን ኺላፉን يحسب لنا الخلاف شبه العمد የተባለው ያ شباب አሁን ይያሉ ያሉት ሰውት ዑርፈን አይገልም በሰውት ሰውየው ቢመታ ይሄ ግመል ፈረስ የሚነዱበት አለንጋ ምንለው ወይ ደግሞ ቀጠን ያለ ዱላ እሱ ሰውት ይባላል ሰውየው በሱ ቢመታ غالبا ምን አይሆንም አይሞትም አውቆ በሱ መታው ወይም ደግሞ አልዓሳውን ያልና አይሞትም ግን አላህ ሻውና በሱ ሲመታው ሰውየው ሞት ይሄ ምን ይባላል ግድያው መምታቱ አውቆ መሆኑን ስናየው አምድን ይመስላል እቃው የተመታበት ነገር ይዩ የማይገል መሆኑን ስናየው ደግሞ ምን ይመስላል አምድ አይመስልም ስለዚህ ይሄ ምን ይባላል ስሙ شبه العمد ላይ ምን አለ ነው የሚሉት ረሱል አለይሂ ሰላቱ ወሰለም ዲያ ባይሆን ዲያው مغلظ ነው የሚሆነው ከበድ ያለ የነፍስ ዋጋ ያስከፍላል شبه العمد ይላል ሲያብራሩት 100 من الابل መቶ ግመሎች ነው መስጠት ያለበት አሉ 40 منها في بطونها اولاد መቶ ግመሎች ከመቶ 40ዎቹ ምን መሆን አለባቸው እርጉዞች መሆን አለባቸው ይሄ ተግሊዝ ማለት ይሄ ነው ይሄንን ይከፍላል ስለዚህ ይሄን ይከፍላል ከተባለ እንግዲህ ሰውየው ያመል አልፍ ሂሳብ ስለዚህ ወለኩም ፊል ቂሳሲ ምንድነው የሚለው አላህ Subhanahu Wa Ta'ala ሐያት እነዚህ ኩፋሮቹ እስልምና አረመኔ ሃይማኖት ነው ይላሉ አረመኔ ሃይማኖት አይደለም እስልምና ማለት የሰዎችን ህይወት በጣም ክብር የሚሰጥ ነው ሰውየው እገደላለሁ ብሎ ካመነ ከመግደል ምን ያደርጋል ይቆጠባል እኔም በቂሷስ መገደል መሆኔን ካወቅኩ አንተም ካወቅ ግድያ ያንሳ ሸሪዓ ቢጠበቅ ያ شباب ጀሪማ ይጠፋል አንልም ጀሪማ حتى في زمن الصحابه رضوان الله عليهم ነበር አለ ግን ምንድን ነበር በጣም ትንሽ ነበር ሸሪዓ ስለተጠበቀ ማለት ነው አሁንም ሸሪዓ የሚጠበቅበት ሀገር ጀሪማ ያ شباب ሳውዲን ካያችሁ ማለት ነው እንደማንኛውም ሀገር አይደል ሳውዲ ቀልድ የለም
የለም ማለት አይደለም ጀሪማ በድብቅ የሚሰራ ምናምን እሱኛ አይመለከተን በዛሂር የሚሰራ ነገር የለም ወይም ትንሽ ነው ስለዚህ ሽባል አምድ ይሄን ይመስላል ብለው አወጁዛ ተሰበሰቡበት ነው ከዛ አስከትለው ምን አሉ ያ ማዕሸረ ቁረይሽ እናንተ የቁረይሽ ጀማዓዎች ማለታቸው ነው ان الله قد اذهب عنكم نخوه الجاهليه وتعظمها بالآباء الله سبحانه وتعالى ከናንተ አስወግዶላችኋል የጃሂልያን ማን አለብኝነት የበላይነት ማለታቸው ነው ባያት በቅማት መፎካከርን እኛ ከናንተ እንበልጣለን መባባልን አላህ አስወግዶታል ካሁን በኋላ የለም ስለዚህ ቀበሊያ ሸባብ አሁን አገራቶችን ያበጣበጠ ያለው ይሄ ዘረኝነት የሚባል ነገር ነው ዘረኝነት በእስልምና ቦታ የለው ማንኛውም ሊያውቅ የሚገባው ያሸባብ ወደ አላህ ምን ቀርበውኛ በዘር ሐረጋችን አይደለም فقد أعز الإسلام سلمان فارسي وأذل الشرك الشريف أبا لهب الشاعر حتى الشاعر يقول هذا يا شباب اسلمنا ويم إيمان كفار قال مانن سلمان فارس سلمان منا على البيت بلو على الرسول عليه الصلاة والسلام كان يكبت سبوتشنو سويو عجمينو كاندي كيس وداند كيس كاندي كيس وداند كيس كاندي كيس اسلمنا لما غنيت يالا رغو طرت يلم يا شباب اسلامو سلمان الفارس ان شاء الله عندك انا يعلم صلى الله عليه በጣም ብዙ ለፍተዋል እስልምና ለማግኘት ይሄ ደግሞ የረሱሉ አለይሂ ሰላቱ ወሰለም አጎት ያባታቸው ወንድም አቡ ለሃብ ተበት የዳ አቢ ለሃብ ወተብ ما اغنى عنه ماله وما كسب فيصلى نارا ذات لهب ስለዚህ ያ شباب ምን ቀራውን ነገር ለተጥቢቅ ንያ ማድረግ አለብን አንተ ቀቢላ ይሄ ነው ማለት እንድትተዋወቁ ነው ሊታረው ቀቢላ አይነከርም ማንኛውም ሰው ቢሆን ቀቢላውን መንከር አይችልም አንተ እንደዚህ የሆንከው እንድትተዋወቅ ሰው ጋር አማ ተፋዱል ان اكرمكم عند الله اتقاكم ይሄንን ማጥፋት የቻለ ከእስልምና ውጭ የለም እስልምና በደንብ ከተጠበቀ ዘረኝነት ይጠፋል አሁን ግን በዘረኝነት ሰዎች በየቦታው እንግዲህ ሸርሃ ያስፈልገው የሚያስብ ችግር ደግሞ የዘረኝነት ችግር ሊፈታ አይችልም በቀላል ይጀምርና ለእስልምና ብለህ ሞት ብትለው የማይሞተው ምንም የማያውቀው ለቀቢላ ስትለው ምን ይሆናል አካኪ ዘራፍ ይላል ይሄ ዓለማወቅ ወይ ደግሞ ያወቁ የማያውቁ መሆን ብዙ ሰው ይሰማል ያሸባብ ሐዲስ ይሰማል ቁርአን ይሰማል ላኪን ተጥቢቅ ላይ ስለዚህ ይሄን አሏቸው መጀመሪያ ይሄንን አወጁላቸው ምን አሏቸው الناس من آدم ሰዎች ከአደም ነው የተخለቁት አሉ አባታቸው አደም ነው وآدم من تراب አደም ደግሞ አስሉ ምንድነው من تراب ثم تلا هذه الآية ይሄን አንቀጽ አነበቡላችሁ يا أيها الناس እናንተ ሰዎች ሆይ إنا خلقناكم من ذكر وأنثى እኛ እናንተን የፈጠርናችሁ ከወንድና ከሴት ነው ከአደምና ከሐዋ وجعلناكم شعوبا وقبائل እናንተን ደግሞ ህዝቦችና ቀባኢሎች አረግናችሁ ይላል ይህ ኢላው ምንድነው ምክንያቱ ሊተዓረፉ እንድትተዋወቁ ነው شعوبና ቀባኢል የተዳረጋችሁት እርስ በርሳችሁ እኔ በልጣለሁ አንተ ማነህ እኔን ተይታህላለ ልትባባሉና ልትተናኮሱ ሳይሆን እንድትተዋወቁ ነው ይላል አላህ Subhanahu Wa Ta'ala ስለዚህ ቀቢላን እስልምና አያወግዝ ላኪን ተፋኹር بالقبائل ያወግዛ ምክንያቱም ያሸባብ ዘር የማይታወቀው በሃኢም አሁን እንግዲህ በሃኢም ነው ያሸባብ አህያም ከሆነ አህያ ነው ፈረስ ከሆነ ፈረስ ነው ግመል ከሆነም ግመል ነው ሰው ልጅ ግን አላህ Subhanahu Wa Ta'ala እንዲተዋወቁ የዘር ሐረግ አድርጎልናል ስለዚህ من الضروريات الخمس حفظ النسل የሚባላል ነስልን መጠበቅ من الضروريات الخمس ايه لتتواوقوا الى الله سبحانه وتعالى ان اكرمكم عند الله اتقاكم الله ዘንድ ከናንተ ሸሪፍ ማለት አላህን የሚፈራው ነው እንጂ በዘር የሚሄድ ነገር አይደለም ان الله عليم خبير الله አዋቂ ጌታ ስለሆነ የምትሰሩትንና ዶሚር በምስጥር የምትይዙትንም ነገር አዋቂ ጌታ ነው ይላል አላህ Subhanahu Wa Ta'ala ያውቃል ማለት ምንድነው ይጃዚኩም عليها ስለሚያውቅ የምትሰሩትን በኋላ የመነዳችሁታል ሁሉም የሥራ ውጤቱን የሚያገኝበት እለት አለው
ጥሩ የሥራ ውጤት ለማግኘት ጣሩ ነው የሚለው አላህ Subhanahu Wa Ta'ala ይሄን ቀሩ لا تثريب عليكم اليوم የዛንም ሰዓት ደግሞ ዛሬ አትወቀሱም ብለዋቸዋል እሱን ደግሞ እናያለን ኢንሻአላህ ثم قال ይሄን ካሉ በኋላ ምን አሉ ያ ማዕሸረ ቁረይሽ ما ترون عني فاعل بكم ما ترون ይቻላል ما ترون ሁለት ምንም ሰራ ምንም ማረጋችሁ ይመስላችኋል ነው የሚሉት ረሱሉ አለይሂ ሰላቱ ወሰለም ቁረይሾች እንደዛ ሰልፍ ሰርተው ሲጠብቁ قالوا خيرا እኛማ የሚመስለን ለኛ ኸይር ይውሉልናል ብለን ነው ምን ገምተው አሉ አኹን ከሪም ወብኑ አኺን ከሪም የታወቅና አንተም ከሪም ነህ ቸር ነህ የቸር ወንድማችን ልጅ አይደለህ ካንተ ምን ይጠበቃል ካንተ የሚጠበቀው ምንድነው አሉ ኸይር ነው የሚጠበቀው አሉ قال فاني اقول لكم كما قال يوسف لاخوته እንግዲህ ዋው ጉድጓድ ውስጥ ገለናል ብለው ወሩራቸው ሲያበቃ አልአንቢያ ያ ሸባብ አልአንቢያ አላህ Subhanahu Wa Ta'ala ነብይነትን ለነብይነት መርጦ ነው የሚያደርገው አላሁ يصطفي من الملائكه رسلا ومن الناس الله اعلم حيث يجعل رسالته እዛ ላይ እንግዲህ ውሃ ጉድጓድ ጥለዋቸው ነበር ዩሱፍን አለይሂ ሰላም ላኪን ከዛም ወጥተው ያ ሁሉ ሰቆቃ አልፎ ወንቤት ገብተው ምን ብለው በኋላ ምንድነው አሏቸው لا تثريب عليكم ዩሱፍ ለወንድሞቻቸው ይሄን እንዳሉ እኔም ለእናንተ ይሄን እላለሁ በቃ አለፈ ያለፈውን በሙሉ ረስቻለሁ አልወቅሳችሁም አሏቸው اذهبوا فانتم الطلقاء አሁን ሁሉም በየፈለገበት ማሄድ ይችላል ለቅቄያችኋለሁ አፉ ብያለሁ ከናንተ ብለው ረሱሉ አለይሂ ሰላቱ ወሰለም አወጁ እና العفو عند المقدرة የሚባል ነገር አሁን ያሉ ሙሉኮች አይሰሩበትም አይችሉትም ካቅማቸው በላይ ነው ሲያቸንፉ ጥላት ለምሳሌ አማጺ ይወጣል ወይ ሌላ ነገር ይወጣልና ጦርነት ተካሂዶ ሲያቸንፉ አፉ ማለት አይችልም አፉ የሚባለው ደግሞ መቼ ነው عند المقدرة ስትችል ነው እየቻልክ አፉ ካልክ ነው ካቅምህ በላይ ሆኖ አፉ ብትል አፉ አልካ ይባል ከቁጥጥርህ ስር ሆኖ እዛ እንዲረሸኑ ዳውጁ ረሱሉ አለይሂ ሰላቱ ወሰለም እነ ኻሊድ አሉ ያ ሸባብ እነ ዑመር ኢብኑ አልኸጣብ አሉ ሌሎችም እና አቡ ዑበይዳ ቅድም የቆጠርናቸው እና ዙበይር ኢብኑ አልአዋም አሉ ትዛዛቸው ካፋቸው ሳያልቅ ነው የሚጨርሷቸው የነበረው ግን ረሱሉ አለይሂ ሰላቱ ወሰለም عفا عند المقدرة وهذا من شهامة الرجال የሩጁላው የተሟላ ሰው ካልሆነ በስተቀር አይችለውም ቀላል ነገር አይደለም በእኛ በራሳችን ማየት እንችላለን ቤት ላይ ባለቤትህ ስታናድድ ወይም ልጅ ሳናድድ ምንድነው የምታረገው ውሳኔው ላንተ ይተዋል ማለት ነው አፉ عند المقدرة ማለት ስትናደድ ንደትህን መበቀል እየቻልክ አፉ ማለት ለአላህ ትልቅ ደረጃ አለው አላህ ዘንድ طيب مفتاح البيت الى اهله قدم እንግዲህ ተቀበለው ከፍተዋል ብለናል አሁን ወደ ባለቤቱ ሊመልሱ ثم جلس رسول الله صلى الله عليه وسلم في المسجد مسجد ተቀመጡና فقام اليه علي رضي الله عنه علي ወደሳቸው ቆሙና ተነሱ ومفتاح الكعبة في يده برسول الجنب فقال اجمع لنا الحجابة مع السقايا صلى الله عليه حجابان የበይቱ ላህን ሐላፊነት ሰዎች ሁጃጅን ማጠጣት ጋር ባንድ አርግልልኛ ነው የሚሉት علي بن ابي طالب وفي روايه ان الذي قال ذلك هو العباس عباس ናቸውም ይባላል فقال رسول الله صلى الله عليه وسلم اين عثمان بن طلحه فدعي له فقال له هاك مفتاحك يا عثمان اليوم يوم بر ووفاء خالد عليንም አልሰሙ عباسንም አልሰሙ عثمان ይጠራልኝ አሉ የታለ عثمان بن طلحه ابن ابي طلحه الحجبي እሱ ይጠራሉ ተጠራላቸው እንካ ቁልፍህም ብለው ለባለቤቱ ቁልፉን አስረከቡ ዛሬ የኢህሳንና የወፋ ቀን ነው አንከዳም ካንተ ተቀብለን አንወስድብህም አሉት وفي روايه ابن سعد في الطبقات انه قال له حين دفع المفتاح اليه ودع عثمان ቁልፉን ሲሰጡ ምን ብለውታል የሚል ሪዋያ አለ خذوها خالده تالده لا ينزعها منكم الا ظالم لا ينزعها ይቻላል ይችን ሚፍታህ አሉት ለዑስማን ሲሰጡት እናንተ ዘንድ በቋሚነት ለያውም القيامه የናንተ ናት ከናንተ የሚቀማችሁ የለም በደለኛ ካልሆነ በስተቀር ታሊዳ የሚለው ኻሊድ አላለው ተውኪድ ነው ይላል ያ ዑስማን ان الله استأمنكم على بيتك الله سبحانه وتعالى በቤቱ ላይ
ተአምኗችኋል እናንተን ነው የሚሏቸው ፈኩሉ ሚማ يصل اليكم من هذا البيت بالمعروف ይሄን ቤቱላህን ስለተንከባከባችሁ ወደ እናንተ የሚደርስ ገንዘብ ባይሆን እስራፍ ሳታረጉ ሸርዑ በሚያስፈርደው መብላት ትችላላችሁ ብለው ሚፍታሁም እናንተ ዘንድ ኻሊድ ነው ብለው አጸደቁላቸው ይላል ቢላሉን يؤذن على الكعبة ዝላይ እንግዲህ የኑሉ ኹጥባ ሲያረጉ ምን ሲያረጉ የውን ሲያረጉ ዙህር ሊደርስ ነው አዛን ሊደረግ አዛን የሚያረጉት ደግሞ ድሮ ከፍ አለ ቦታ ላይ ወጥተው እንዳሁኑ ማይክሮፎን ስለሌለ አሁንም ቢሆን ዑለማዎቻችን እዚህ ሚርሐብ ላይ አዛን ከማለት የሆነ ደረጃ ነገር አብጅቶ ይሄንን ኤሌክትሪኩን ገመድ የሚደርስ አድርጎ ከፍ አለ ቦታ ላይ አዛን ቢደረግ ይሻላል ይላል ምክንያቱም መብራት ይሄዳል ያሸባብ ሙአዚን እዛ አዛን ያለ መብራት ይሄዳል አይሰማም እዛ ከሆነ ባይሆን የተወሰነ ሰው ይሰማል የሆነ ከፍ ያለ ቦታ ላይ ከሆነ ሙአዚኑ አዛን የሚያደርገው አንደኛ ይታያል ሰውየው አዛን ይያለ ነው ይላል በሩቅ ያለ ሰው እንኳን ካየው ስለዚህ ያንን ሱና ኢህያ ማረጉ ላሸከ في افضليته وحانت الصلاه صلاه قربت ይላሉ فامر رسول الله صلى الله عليه وسلم بلالا ان يصعد فيؤذن على الكعبه እዛ ካዕባ ላይ ወጣና አዛን አርጋሉት ቢላልን ድሮ ሲቀጣ ነበር እንግዲህ በዛ على رمضاء مكه طيب أمية بن خلف ሲቀጣው ነበር የሶፍዋን አቡ وابو سفيان بن حرب وعتاب بن اسيد والحارث بن هشام እንግዲህ አቡ ሱፊያን ሰልሟል ባይሆን እንግዲህ ያው እዛ ወዳው ነው የሰለሙት አታብ ኢብኑ አሲድ አልሰለመም የእንግዲህ ፈትሁ መካ ከተደረገ በኋላ መካ ላይ አለቃ የተደረገው ሰውዬ ነው 20 ዓመት ወጣት ነበር ይባላል والحارث بن هشام هذا اسلم وحسن اسلامه يا ابو جهل وندم شقيقه ابن ابيه وامه جلوس بفناء الكعبه بلال اذان አርግ ሲባል እነዛውን የተባሉት ሌሎችም ሰናዲድ ቁረይሽ ካዕባ በረንዳ ላይ ቁጭ ብለው ነበር ይላል فقال عتاب اذان ሲደረግ عتاب من ይላል لقد اكرم الله اسيدا الا يكون سمع هذا فيسمع منه ما يغيظهم ይቻል غاضه يغيظه متعد نورات ስለዚህ ምን ይላል አባቱን ጠቅሶ አላህ Subhanahu Wa Ta'ala አባቴን አክርሞታል አልቆታል ይሄ ቢላል የሚለውን ነገር ሳይሰማ መሞቱ ጥሩ ሆኖለታል ነው የሚለው ምክንያቱም አዛን ቢሰማ ምን ይል ነበር ነው የሚለው ቆጣ ነበር በጣም አላሁ አክበር ሲባል ቅድም እንዳልኩ አይሰሙም እነሱ አላሁ አክበር ማለት አይፈልጉም ይሄን አዛን ሳይሰማ መሞቱ ጥሩ ሆኖለታል ነው የሚለው እሱም ስላልሰለመ በኋላ ሰልመል ብሎ فقال الحارث بن هشام ደግሞ ምን አለ اما والله لو اعلم انه حق لاتبعته ايه اشهد ان لا اله الا الله اشهد ان محمد رسول الله የሚለው صلى الله عليه وسلم ሐቅ መሆኑን ባውቅ ተከተለው ነበር ውሸት ነው ይሄ ነው የሚለው ይሄ ሰውዬ ደግሞ فقال ابو سفيان ሶስተኛው እሱ ነው የቀረው اما والله لا اقول شيئا على السوء ያው ሰልሟል እኔም ምለው የለኝም ነው የሚለው ሰው አይሰማንም ብለው ነው እንግዲህ ይሄን የሚሉት እነሱ لو تكلمت لاخبرت عني هذه الحصباء እኔ ብናገር እኒ ጣጣሮች ለረሱሉ አለይሂ ሰላቱ ሰላም ወስደው ስለሚናገሩብኝ ዝም ብል ይሻለኛል ነው የሚለው ረሱሉ አለይሂ ሰላቱ ሰላም في صحيح الامام مسلم على حديث ብለናል لاعلم حجرا كان يسلم علي بمكه ብለዋል መዲና ሂጅራ ካረጉ በኋላ ስለዚህ እንኳን ሰው የጣጣሩም ወስዶ ስለሚነግርብኝ ዝም ነው ምለው እናንተ የምትሉትን ማለት ሌላም ነገር አለ እንግዲህ አላህ ወህዩን ወደ ረሱሉ አለይሂ ሰላቱ ሰላም ልኮ ሊያሳውቃቸው فخرج عليهم النبي صلى الله عليه وسلم فقال لهم لقد علمت الذي قلتم من አላችሁ ቅድም ሲሏቸው ምንም አላልንም አሉ አይ እኔ ያውቃለሁ ያላችሁት ምን አለ ነገሯቸው የሶስቱንም ሁሉ ያሉትን ነገሯቸው ثم ذكر ذلك لهم አንተ አታብ ይሄን ብለሃል الحارث አንተ ይሄን ብለሃል አቡ ሱፊያን ይሄን ብሏል ብለው ሲነግሯቸው فقال الحارث وعتاب ሁለቱ ምን ይላሉ نشهد انك رسول الله والله ما اطلع على هذا احد كان معنا فنقول اخبرك እኛ ጋር ሌላ ሰው አልነበረም ሰው ነግሮህ ነው እንዳንል እውነትም አንተ
በትክክል ምንድነው ነው የሚሉት እንግዲህ ሂዳያ ሸባብ አላህ የሻው ጊዜ ነው የሚሆን ከዚህ የበለጠ ሁሉ ሙዕጂዛ አይተው ነበር ግን የዛን ሰዓት አልተመሩም አላህ አልመራቸው አላህ Subhanahu Wa Ta'ala የሻ ጊዜ ይመራል በትንሽም ሰበብ ቢሆን ከዚህ የበለጠ ብዙ ሙዕጂዛዎች አሳልፈዋልና አቡ ሱፊያን አንሰልምም ይያል ግን አቡ ሱፊያን ሰልሙ አልፈርሙ እነዛና አልሐዲስ ኢብኑ ሂሻምና እና አጣብ ማለት ስለዚህ ሰለሙ በጣም ምን فضلاء الصحابه ነበር ይባላል በተለይ ይሄ አልሐሪስ ኢብኑ ሂሻም የአቡ ጀህል ወንድም አቡ ጀህል ስሙ አምር ኢብኑ ሂሻም ናቸው المخزومي ይሄ አጣብ ኢብኑ አሲድ ቅድም እንዳልኳችሁ ወደ ሁነይን ሲወጡ ይመጣልናል አሚር ያረጉት ይሄን ሰውዬ ነው ፈትሁ መካ ላይ ሰልሞ ያ አመት ልጅ ነው ሰውዬው ብለናል አሸባ 20 አመትም አይሞላውም የሚሉም አሉ አሚር የተደረገው እሱ ለመካ አለቃ ያረጉት ያለቃ ልጅ ስለሆነ ሰው ረሱሉ አለይሂ ሰላቱ ሰላም ከሰለመ ሰውየው ደረጃውን ይጠብቁለታል ካልሰለመ ያልሰለመ ሰው ደረጃ የለው طيب صلاه الفتح ይላል إهدار دماء رجال የሚለው ላይ እናቆመው ስለዚህ እንግዲህ ፈትሁ መካ እንዳረጉ ረሱሉ አለይሂ ሰላቱ ሰላም መስገዳቸው የታወቀ ነው ሶላቱ ግን ሶላተ ዱሃ ነው صلاه الفتح ነው ወይም صلاه الشكر ነው ዑለሞች ይለያያሉ ዘላይ የሚያረጅሁን እናያለን صلاه الفتح او صلاه الشكر ይላል الضحى የሚለውን عنوان رأس لا ያላመጣው ودخل رسول الله صلى الله عليه وسلم يومئذ يوم فتح مكة رسول الله عليه الصلاه والسلام ገብተዋል ይላል دار ام هانئ بنت ابي طالب ያክስታቸው ልጅ ናት የዓሊ ኢብኑ አቢ ጣሊብ እህት የረሱሉ አለይሂ ሰላቱ ሰላም ያጎት ልጅ እሷ ቤት ገቡና فاغتسل وصلى 8 ركعات في بيتها ታጥበው 8 ረክዓ ሰግደዋል ይላል وكان ضحى وقت الضحى አካባቢ ስለነበረ ጊዜው ሰዓቱ فظنها من ظنها صلاه الضحى صلاه الضحى ናት ብለው የተጠራጠሩ ሰዎች صلاه الضحى ናት ያሉት ለዚህ ነው ይላል وانما هذه صلاه الفتح صلاه الفتح ናት ولذلك كان يصليها الامراء بعد رسول الله صلى الله عليه وسلم اذا افتتحوا بلده او قلعه او حصنا خالد بن الوليد ሌሎችም ቁዋዶች አላህ ፈትህ ሲያጎናጽፋቸው صلاه الفتح ይሰግዱ ነበር እንደውም እዛው ሐዲስ ላይ ይላሉ صاحب الهادي صلاه الفتح ለመሆኗ የሚጠቁም ኡሙሃኒ ያለችው አባባል አለ فلم اروا صلاها بعدها ولا قبلها ይላሉ ስለዚህ صلاه الفتح መሆኑን ያባባል አይዳል ይላሉ ابن قيم الجوزية في زاد المعاد صلاة الفتح እና صلاة الشكر ነው የሚለውን ነው አረጃው የሚሄዱት ይሄኛውም ከዛኛው ነቅል አድርገው ይሄንን አረጃው ይሄዱ واجارت المهانئ حموين لها እዛ ፈትሁ መካ ላይ ኩፋር የነበሩ ወይ ካፊረين የነበሩ የባል በተሰቦች አማት እንላለንኛ እነሱን አማን ሰጣቸው ነበር ይላል ሁለት ናቸው حموين የባሏ ዘመዶች فقال رسول الله صلى الله عليه وسلم قد اجرنا من اجرت يا ام هاني እኛም ኢጃር ሰተናል አማን ሰተናቸዋል እሚነካቸው የለም አብሽሪ ብለው ረሱሉ አለይሂ ሰላቱ ወሰለም መልስ ሰጥተዋታል ኡሙ ሃኒ ይላል وقد كان اخوها علي بن ابي طالب اراد ان يقتلهما ነዛን ሁለት ሰዎች ወንድሟ የኡሙ ሃኒ ወንድም አሊ ኢብኑ አቢ ጣሊብ ሊገላቸው ፈልጎ ነበር فاغلقت عليهما باب بيتها እቤት من اغلق عليه ምንድነው ብለዋል ረሱሉ አለይሂ ሰላም በሩን የዘጋ አሚን ነው ብለዋል ግን እነዚህ ሰዎች በራቸውን አልዘጉም የራሳቸው የተዘጋባቸው የሰው ቤት ነው የሰው ቤት ደግሞ አምን የሚሰጥ ቤት የማንዳር ብቻ ነው ያለው ብለናል ያቡ ሱፊያን ብቻ ነው አቡ ሱፊያን ቤትም ማለት ባይሆን ጀዋር ሰጣቸዋል ኡሙ ሃኒ የሚነካቸው የለም እኔ አማን ሰጥቻቸዋለሁ አሊ ደግሞ ምን አገባሽ ለካፊር ደግሞ የሴት ጀዋር ሌሉ ነው ይሄ እንግዲህ ባቡ ኢጃሪ المرأة የመርአ ኢጃር ይቻላል ወይ አይቻልም
ዑለሞቻችን አሁንም ይخالፋሉ ብለናል ቻላል ይላሉ ጅምሁሮቹ ሶስቱ ويخالف الامام مالك رحمه الله ሳቸው ረሱሉ አለይሂ ሰላቱ ሰላም ስላጸደቁት ነው እንጂ ቀድ አጀርና ማን አጀርቲ ተቅሪር ነው ሳቸው ስላጸደቁት ነው እንጂ የሷ ጅዋር ኑሮ አይደለም ይላሉ አራጅ ቀውሉል ጅምሁር يسعى بذمتهم ادناهم ስላሉ اضعفهم يسعى بذمه المسلمين ስለዚህ ማንኛውም ቢሆን ሙስሊም አማን ከሰጠ አማኑ ማሽ ነው ሚለውን እናረጃለን እዛ ቤት ዘጋችና ወሰአለት النبي صلى الله عليه وسلم فقال لها ذلك ቤታቸው ዘግታ እነዛን ሰዎች ወደ ረሱሉ አለይሂ ሰላቱ ሰላም መጣች ስትመጣ እየታጠቡ አገኘቻቸው አሰላሙ አለይኩም አለች ማነሽ አሏት እኔ ኡሙ ሃኒ ነኝ አለች መርሐበን ቢኡሚ ሃኒ ነው ያሏት ወአለይኩም ሰላም ብለው ይሆናል አልተነቀለም አልሙኝ በኋላ እስከምታጠቡ ጠብቃ ታጥበው ፋጢማ ነበረች ረዲየላሁ ዐንሃ የጋርዳ መታስታጥባቸው ታጥበው ጨርሰው ያንኑ ልብስ አንድ ልብስ ነው እሱኑ ለብሰው አንድ ልብስ ሶላት መስገድ በአንድ ልብስ ብቻ ይቻላል ማለትም ያመጡታል ሐዲስ ብዙ ፍቂህ ይያዝበታል እዛ ሲሰግዱ 8 ረካ ሲሰግዱ እየጠበቀች ነው መሃኒ ጠብቃ በኋላ የመጣሁበት ሐጃ አለኝ ነው ሳምንት እኔ የመጣሁት ለሐጃ ነው ምንድነው ሐጃሽ ሁለት ሐማወይን ነበሩኝ ካፊሮች ናቸው ጀዋር ሰጥቻቸዋለሁ አሊ ግን يزعم انه قاتلهما ابن امي ትላለች እሱ ያባቷም የናቷም ልጅ ነው ላኪን እሷ የምትጠይቀው የናቴ ልጅ አሊ እነዛን እኔ ጀዋር የሰጠኋቸውን ሰዎች ገላለሁ ይያለ ነው እንዴት ነው መግደል ይችላል ወይ ሲሏት አይችልም አይገላቸውም ጀዋር ከሰጠሻቸው እኛም ጀዋር ሰተናቸዋል ሙስሊሞች አንዱ አንዱን ይተካል አማን በመስጠት ብለው ስላጸደቁት አማን المرأة ይጸድቃል ቢቀውል الجمهور ነው ምንለው የደሊሉ እሱን ስለሚያይ ስለዚህ አሁን ፈትሁ መካ የተወሰነውን ክፍል አየን ونواصل فيه ان شاء الله ونكتفي بهذا والله سبحانه وتعالى اعلم صلى الله عليه وسلم